አንድ ሰው ሚስቱን ቢፈታ ቤተክርስቲያን ከክርስቶስ ትለያለች ብሎ እንደ መካድ ይቆጠርበታል። አንድ ባል ሚስቱን ቢንቅ ክርስቶስ ቤተክርስቲያንን ንቋታል ብሎ መናገሩ ነው። አንዲት ሚስት ባሏን ባታከብር ቤተክርስቲያን ክርስቶስን አታከብረውም ማለቷ ነው። በጣም ትልቅ ነገር ነው። ክርስቶስን ቤተክርስቲያን ታከብረዋለች። ሚስት ለባሏ የምትሰጠው ትልቁ ስጦታ ምንድነው? እንድትነግሯቸው ነው ለባል ትዳሮች። ምንድነው? ሚስት ለባሏ የምትሰጠው ትልቁ ስጦታ ክብር ይባላል። ባል ይሄን ካገኘ ግድ የለም ሌላው ነገር ክብር ነው የሚፈልገው። ክብር መግለጫ አለው። ለምሳሌ ዝም ብሎ ነፈዝ ያለ ወጥ ሰርቶ መቆየት ንቀት ነው። ይሄ ራሱ እያለ ማለት ነው። ወጣችኋል አይደለም? እያለ ጥሩ ወጥ አለመስራት ንቀት ነው። ቤቱ ወንድ የለውም ብሎ መናቅ ነው። እኛ ስናድግ አሁን አባቶቻችን መንገድ በሄዱ ቀን እንደ ነገሩ ነው ምግብ የሚሰጠን እና ባባ በመጣ እንላለን። እንደው ጥሩ ወጥ እንዲሰራም ጭምር ማለት ነው። አንደኛ አባታችን ናፍቆን ወንድ ያለበት ቤት ጥሩ ወጥ ይሰራበታል። ስለዚህ ባልን ማክበር ቤተክርስቲያን ክርስቶስን ነው። ከመትጤዘዞ ቤተክርስቲያን ለክርስቶስ ከማው አንስትኒ ተአዘዛ ላምታቲክን ክርስቶስ ለቤተክርስቲያን እንደምትታዘዝ ሚስቶች ወይ ለባሎቻችሁ ታዘዙ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ታውቃላችሁ አይደል? መልሳን የምትገዛው ማለት ነው። ከታዘዘችው ገንዘቡን ምንጭ ከጓደኞቹ መሃል ሲያወራ ማክበር፣ ሲመጣ ተቀምጣ የነበረች ተነስታ ጫማውን ብታወልቅለት፣ ልብሱን ብታጥብለት፣ ከሰው መሃል ሲያወራ እውነትህን ነው ብትለው፣ የእውነቴን እኮ ነው የምነግራቸው ማለት ነው። እንደዛ ብትለው በስላሴ ከዚያው ንጉሠ ነገሥት ነው። ወንድ ለክብሩ ነው የሚጨነቅ። ገብቷችኋል? የፈለገ ቢሆን እንዲያው ከዋሸም ዞር ብሎ መጥፋት ነው። ብለሻል ደግሞ ብሎ እንዳይጠይቅ አይደለም አንቺ ሊል ይችላል። መስክሪ ብሎ ደግሞ እና የዛን ጊዜ ዞር ማለት እና ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ይሄ ዋሻ ሚካኤል ውቅር ቤተክርስቲያን በጣም ጥንታዊ ከሚባሉት አብያተ ክርስቲያናት አዲስ አበባ ላይ ካሉ አብያተ ክርስቲያናት ናቸው። እንደውም በ320 ዓመተ ምህረት ተፈለፈለ ተብሎ የሚነገርለት በጣም ጥንታዊ ቤተክርስቲያን ነው። እንግዲህ ይሄ ቤተክርስቲያን በዚህ 3 ቀን እንደምትመለከቱ የተለያዩ መረጃዎች ሲወጡ የነበሩ ናቸው። አንዱ መረጃ ብቻ ላንብብላችሁ። አዲስ አበባ የሚገኘው የአቡነ ተክለ ሃይማኖት ቤተክርስቲያን አገልግሎት እንዳይሰጥ በመከላከያ ሰራዊት አባላት እግድ ተጣለበት ይላል። አዲስ አበባ በሚገነባው ቤተመንግስት ጀርባ በሚገኙት አቡነ ተክለ ሃይማኖት ቤተክርስቲያን እና ዋሻ ሚካኤል ውቅር ቤተክርስቲያን በአካባቢው የሚሰራው ቤተመንግስት ምክንያት ከባለፈው ጥምቀት በዓል ወዲህ ምንም አይነት አገልግሎት መስጠት እንደማይችል ማናቸውም አገልግሎት ሆነ ምዕመናን ወደ ቤተክርስቲያን እንዳይገቡ ተደርጓል። መረጃው የደረሰው የአዲስ አበባ ሀገረ ስብከት ከጠቅላይ ቤተ ክህነት ቢሮ ጋር በመነጋገር ደብዳቤ እንዲጻፍ ለአጥቢያ አገልጋዮች ቢጽፍም እንደ ሀገረ ስብከቱ ምንጫችን ከሆነ ይህ ዜና እስከተጠናከረበት ሰዓት ድረስ ከማናቸውም የመንግስት አካላት ጋር በጉዳዩ ዙሪያ አለመመካከሩን ተሰምቷል። ለአዲሱ ቤተመንግስት በአቅራቢያ የሚገኙ አጥቢያዎች በዚሁ ቤተመንግስት ግንባታ ጋር ተያይዞ ብዙ ፈተናዎች እያስተናገዱ ሲሆን 64 ሜትር የሚደርሰው የመስቀል ግንባታ ላይ ክልከላ መጣሉን አይዘነጋም። በዚሁ ግንባታ ሰበብ ለደብሩ የስምሪት አባላት ተደጋጋሚ ለእስር መዳረጋቸውን ይታወሳል። አሁንም አቡነ ተክለ ሃይማኖት ቤተክርስቲያን አገልጋዮችና ምዕመናን ቤተክርስቲያን ለማስቀደስ ኪዳን ለማድረስ ፍላጎት ቢኖራቸውም በአካባቢው የሰፈረው መከላከያ ኃይልም ማናቸውም እንቅስቃሴ በአይነ ቁራኛ መከታተል አልፎም ወደ ቤተክርስቲያን ማንም እንዳይገባ እግድ ጥሏል። ይህ እንዲህ እንዳለ በአጥቢያው ከዚህ በፊት ሲከበር የቆየውን ጥር 24 ማለትም ዛሬ ማለት ነው የሚከበረውን አቡነ ተክለ ሃይማኖት የንግስ በዓል ዝግጅት እየተስተጓጎለ እንደሆነ ለማወቅ ችለናል ይላል። ሳራምባ ሚዲያ ነው ይሄንን ዘገባ ያዘጋጀው። ህሊና እየታዘብናችሁ ነው። ምን ማለት ነው? እየታዘብናችሁ ነው ማለት አንደኛ ተገዳችሁ የሆነ ተደጃፋችሁ ፖሊስ እየቆመ አይደለም ወደዚህ ቲክታክ የምትገቡት፣ ለመወያየት ነው አይደል የምትገቡት። ራሳችሁ ፈቅዳችሁ ወዳችሁ ነው የምትገቡት። ከገባችሁ የምትችሉ ከሆነ ቁጭ በሉና ቁርአናችሁን አውጣችሁ እፎይ ወይ ክርስቲያን ሲያነብ አጣሙ የተናገረውን ትክክል አይደለም አስተካከል በሉና መልሱ። እዚህ ቁጭ ብላችሁ እድል ይሰጣችኋል፣ ጊዜ ይሰጣችኋል። መልሱት ሲበላሽ ስታዩት ማለት ነው። ትክክል ከሆነ ደግሞ ትክክል የሆነውን ነገር እውነት ነው ብላችሁ ተቀበሉ። ካልቻላችሁ ደግሞ ጭራሹን አትግቡ።
ገብቶ ግን መሰዳደብና የማይጠቅም ቃል መወርወር ግን እንኳን ለሃይማኖት ለፖለቲካ እንኳን አገር ያፈርሳል እንጂ ሊሰራ አይችልም። ስለሆነም ሁላችሁም የምትገቡት ሰዎች ስሰማ መሳደብና አዳምጡ ሲባሉ በጭራሽ ማዳመጥ አይፈልጉም። ዮሐዲ የቅድም እየተናገረ ገባ አንድ ወንድማችን እስኪ አንድ ያዳምጥ ሲባል ሁሉም ዲስሚስ አድርጎ በቃ እናንተ አታስፈልጉ ምን ነው ማወራ አለ። አሁን የሰውዬ ብናስወርደው አስወጡኝ ብሎ ፖለቲካ ይሰራል። እንዳናስቀምጠው አላናገረን ካለ በምን ቋንቋ ነው የምንግባባ? ስለዚህ ይህ ትክክል አይደለም። ፖለቲካውን ተውትና በእውነት ወደ ብርሃኑ ኑ፣ ወደ ብርሃኑ በብርሃኑ ተመላለሱ የሚል ሁልጊዜ የሚጻፍ ኮመንት አለ። እውነት የት ላይ ነው በሉና ፈልጉ። በጋራ ቁጭ እንበልና እንማር፣ እንመርምር፣ እናጥና። መጻሕፍት ይገለጹ። የእኛ ቤተክርስቲያን መጻሕፍትም ስህተት ካለባቸው ይገለጹ፣ የእናንተ መጻሕፍትም ይገለጹ። በጋራ እናንባቸው። ከዚያ ውጭ ቅድም አንዲት እህታችን እንዲሁ ስለ ብልት እዚህ ውጭ የምታውቀው ነገር የለህም ወይ? ቁርአኑ በጠቅላላ ስለሱ ተጻፈ። ምኑን ያንብ? ሌላ ቢል ሌላ ይል ነበረ አይልም። ቁርአኑ ካላችሁ ደግሞ ማስረጃ አምጡ አሳዩ ነው። ሐዲሱም ካላላ አምጡ ማስረጃ እንስማኛ ቁጭ ብለን። መሰዳደቡ ግን የአማኝ ሳይሆን የሰውነት እንኳን መለኪያ አይደለም ለማለት ነው። ወደ ውይይቱ እንታዘባለን፣ ሐሳብ እንሰጣለን፣ ማብራሪያም እንሰጣለን። ስለዚህ እየተደማመጠን ቀጥል ለማለት ነው። ክበርልኝ ዮሐዴ ወይም እንደዚያው እናመሰግናለን። ይረብሻል ድምፃቸው። አይ ዶንት ኖ መደማመቅ አልቻለ። ቃል በቃል እናውራ አለ። ኦኬ ቃል በቃል እናውራ። ገና አንድ ጥያቄ ስጠይቀው ምን አገባኝ አለኝ። ቃል በቃል እናውራ አለኝና ኦኬ ቃል በቃል እናውራ እሺ። ገና ምን ማለት ነው ብዬ ስጠይቀው ምን አገባኝ አይመለከተኝም አትጠይቀኝ አለ። ቃል በቃል ማለት ምን ማለት ነው? ያድ ብዙ ጊዜ እናንተ ውይይት ስለምታደርጉ ቃል በቃል ካለ እያንዳንዱ የሚነሳው ላይ ትጠያየቃለህ። ይጠይቃል ትጠይቃለህ ማለት ነው። ገና አንድ ጥያቄ ስጠይቀው ምን አገባህ አለኝ። ምን አገባኝ አይመለከተኝም አትጠይቀኝ አለ። ደግሞ ቃል በቃል ነው የምናወራው ይለኛል። እንዴት እንግባባ? ሌላው የትግራይ ዋሻዎች ናቸው። በትግራይ ውስጥ 9 ዋሻዎች አሉ። እነዚህ 9 ዋሻዎች የተለያየ ቁጥር ያላቸው እስረኞች አሉባቸው። አንድ ዋሻ ከ250 እስከ 800 የሚደርሱ ብዛት ያላቸው ዋሻዎች አሉባቸው። እነዚህ ዋሻዎች በቀድሞ ሰራዊት ውስጥ በትግራይ ውስጥ የሰሩና እነሱ ኢላማ አድርገው የሚመለከቷቸው አንዳንድ ግለሰቦች ለምሳሌ ኮሎኔል ወሪዮን የሚባሉ የመተከል ዞን ፖሊስ አዛዥ የነበሩ ቀደም ሲል ትግራይ ውስጥ እንደዚሁ የክፍለ ሀገር ፖሊስ አዛዥም የነበሩ ሰው ትውልዳቸው ደቡብ ጎንደር ጋይንት የሆኑ ሌላም አንድ የመከላከያ ሰው ጋሻው የሚባል ሻለቃ ጋሻው የሚባል ሰው ሄዶ የታሰረበት ሁኔታ ነበረ። ሌሎችም አሉ በጣም በርካታ እና በርካታ ሲቪሎች አሁን ከጎንደር ህብረተሰቡን በማነሳሳት ረገድ የጎላ ሚና አላቸው የሚባሉ ከጎንደር ከወሎ ከራያ አካባቢ እና ከአፋር ተጠልፈው ወደ እነዚህ ዋሻዎች ነው የሚወሰዱት። ወልቃይቶች፣ ማይጸምሪዎች፣ በየዳጃና ሞራዎች፣ ሌሎች አርሶ አደር ሁሉ ሳይቀር ማለት ነው ወደ እነዚህ ዋሻዎች ይወሰዳሉ። ዋሻዎቹ ራሳቸው ማዕከላዊ ናቸው። ማዕከላዊ ውስጥ የሚደረጉ ምርመራዎች እዛም ይደረጋሉ። ከማዕከላዊ የሚለየው ምርመራ ግን እዛ ዋሻ ውስጥ የሚከናወነው እንትን እዛ ውስጥ አስሮ ከነበረ ሰው ጋር የተገናኘው ስለሆነ ነው የምነግርህ። በጣም ሙቀት ነው። ትግራይ ነው፣ በጣም ሙቀት ነው። እንደገና ደግሞ ከተራራ ስር ያለው ዋሻ ነው። ብዙ አየር የማያገኝ ነው። አፈር ላይ ነው የሚተኙት። በአንድ ጎኑ የተኛ እስረኛ ከግርፋቱም በላይ በአንድ ጎኑ የተኛ እስረኛ በሌላ ጎኑ ወይም በጀርባው ወይም በደረቱ እንዲተኛ አይፈቀድለትም። ሲንቀሳቀስ በጥይት ነው የሚመታው። ስለዚህ በአንድ ጎኑ 12 ሰዓት ወይም ከ15 ሰዓት በላይ እንዲተኛ ይገደዳል። በአንድ ጎኑ ብቻ ሲፈቀድላቸው ትእዛዝ ሲሰጥ ብቻ ነው እሺ ሌላ ጎንህን ቀይር ተብሎ አሳሪው ሲፈቅድ ወይም ጎናቸው እንደተጎዳ ሲረጋገጥ። በዚህ ጊዜ ለበርካታ ጊዜ በእንዲህ አይነት ሁኔታ የተኙ ሰዎች ይቆስላል። ጎናቸው፣ ጀርባቸው፣ በአጠቃላይ ሰውነታቸው ይቆስላል። ስለሚቆስል ቁስላቸውና አፈሩ ሲገናኝ ከውስጣቸው የሚወጣው ላብ ደግሞ ሲገናኝ ጭቃ ይፈጥራል፣ ትል ይፈጥራል። ቆዳው በሙሉ በትል ይበላል። እንዲህ አድርገው ያሰቃያሉ።
በምድር ላይ እንዲህ አይነት ስቃይ ያለ በዚህ ዘመን የለም። ሂትለር በዚህ መልኩ አይደለም ያሰቃየ፣ በመሰረቱ በአንድ ጊዜ በመጨረስ ነው። እንዲህ አድርገው ለአመታት ከጥቅም ውጭ አድርገው ከፊሉ ይሞታል። ሲደበድቡትም በእንዲህ አይነቱ ስቃይም ምግብም ስለሌለው የሚፈለገው የፈሰሰው ውሃም ስለማይተካለት፣ ከፊሉ ደግሞ አካለ ስንኩል ሆኖ ማሰብ ተስኖት ጆሮው፣ አይኑ ወይም ሌላው አካሉ ጎሎ እንዳይናገር ተከልክሎ ወይም አካሉ እንዲጎል ተደርጎ ይለቀቃል። ሰበር መረጃ ተሰምቷል። የኢትዮጵያ ድሮኖች በኤርትራ ቅኝት መረጃውም እንደሆነ ግልጽ አድርጌ ልንገራችሁ። የኢትዮጵያ ድሮኖች የኤርትራ ጦር እንቅስቃሴና የጦር መሳሪያዎችን እንቅስቃሴ ለመከታተል ከሽሬ እስከ ተከዜ እስከ ባድሬ እና አዲዋላ ድረስ በመላው የሰሜን ምዕራብ ዞን ቅኝት ሲያደርጉ እንደነበረ ምንጮች ለአዩ ዘበሻ መዘገባቸው ነው እየተነገረ የሚገኘው። የኢትዮጵያ ውጭ ጉዳይ ሚኒስትር በትላንትናው ዕለት እንደሚታወቀው ኤርትራ በድንበር አካባቢ ከያዘቻቸው ኢትዮጵያ ግዛት ውስጥ ጦሯን እንድታስወጣ እንዲሁም ለተለያዩ ታጣቂዎች የምታደርገውን የቁሳቁስ የጦር መሳሪያ ድጋፍ እንድታቆም ለኤርትራ ውጭ ጉዳይ ሚኒስቴር ግልጽ ደብዳቤ እንግዲህ መጻፋቸው የሚታወቅ ጉዳይ ነው። ኤርትራ ኢትዮጵያን ጥሪ ተቀብላ ጦሯን ከኢትዮጵያ ግዛት ታስወጣለች ወይስ እንደተለመደው አሉታዊ ምላሽ ትሰጣለች የሚለው ጉዳይ ከኤርትራ በኩል ምላሽ እየተጠበቀ ይገኛል። አዲስ መረጃ ካለ ወደ እናንተ የሚመለስ ይሆናል። እስከዛው ለታማኝና ፈጣን መረጃ ፎሎ ማድረግ ቤተሰብ ይሁኑ። ሰበር መረጃ፣ ኤርትራ ምላሽ ሰጥታለች። እንደሚታወቀው በትላንትናው ዕለት ኢትዮጵያ ለኤርትራ ደብዳቤ መላኳም የሚታወቅ ነው። ታዲያ ደብዳቤውንም አንብቤላችሁ ወይም ደግሞ አጋርቻችሁ ነበር። በዛሬው ዕለት ደግሞ ለደብዳቤ የሚሆን ምላሽ ኤርትራም ሰጥታለች። የኤርትራ የማስታወቂያ ሚኒስቴር እንደገለጸው ከሆነ የኢትዮጵያ የውጭ ጉዳይ ሚኒስቴር ትላንትና በኤርትራ ላይ ያቀረበው ክስ መሰረተ ቢስ የፈጠራና አስደናቂ ነው ሲልም በጽኑም ተቃውሟል። ሚኒስትሩ ዛሬ ባወጣው መግለጫም የኢትዮጵያ ክስ በይዘቱ በቃናውና በስተጀርባ ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጿል። ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠብ አጫሪነት ዘመቻ አካል ነው ሲልም ነው የገለጸው። ታዲያ ይህ ኤርትራ ምላሽ ዛሬ የተሰጠው ማለት ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራን በግዛት ጥሰትና በሌሎችም ቀጠናዊ የጸጥታ ጉዳዮች ላይ ተከሰሰ ከሰዓታት በኋላም ነው። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን ይህ ኤርትራ መግለጫ ግንኙነቱን ይበልጥ ወደ አዲስ ውጥረት ሊያመራ እንደሚችልም ተሰክቷል። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዘሩ ውንጀላዎች ሁሉ የሀገሪቱ ስም ለማጥፋትና ቀጠናውን ይበልጥ ግጭት ውስጥ ለመክተት የታለመ ናቸው ስትልም አጣጥለዋለች። አዲስ መረጃ ሲኖር አጋራችኋለሁ። ፎሎ ማድረጋችሁን አትርሱ። መልካም ቀን። ሰላማችሁ ይብዛ። እማሴጅ ደርሶኛል። ተጽዕኖ ፈጣሪ ስትሆን ሁሉም ሜንሽን ያደርጋል። ዋናው እሱ ነውና ስለኔ ባልታዛር በጋሻው ያለው ነገር አለ። ከዚህ በፊት ታስታውሱ እንደሆነ ለ2 ዓመት ያህል መምህር ዘመድኩን ይሄን ሰው በኦርቶዶክስ ውስጥ እያለ የሚሰራቸው ስራዎችን ደጋግሞ በማንሳት ምን አድርጎታል? አጋልጦት ነበር። ይሄ ሰው ኦርቶዶክስ አይደለም፣ ጸረ ኦርቶዶክስ ነው፣ ባልታዛር ነው። ልክ እንደ ትዝታው ሳሙኤል ማለት ነው። እና በጣም አስቸጋሪዎች ናቸው፣ በኦርቶዶክስም የሚያመነዝሩ ናቸው፣ ለኦርቶዶክስ ምንም ጥቅም የላቸውም ብለው ተናግሮ ነበር። መጨረሻ ላይም እንደዛው ሆነ። እሱን ዘርፌ ትዝታውን ምን እንደሚሆኑ ጠንቅቆ ያቅ ነበረ። በቤተ ክርስቲያን ውስጥ መምህር ዘመድኩን ፖለቲካው እንዳለ ሆኖ ማለት ነው። ግን እኔ ገረመኝ። ዮኒ ማኛ ተሳድበ ወደዛ አትሂድ ወደዚያ አትሂድ ምናምን ያልከው ነገር አለ። እኔ እና አንተ የመጣንበትን ወደ ፕሮቴስታንት እምነት ወይም ደግሞ ክርስትናን የተቀበልነው እንዴት ነው? እኔ በአቡነ ገብርኤል ምክንያት ኢየሱስ ብቻውን አዳኝ ነው፣ ብቻውን የዓለም ቤዛ ነው፣ ሌላ ቤዛ የለም ሲሉ ትክክል ናቸው። እሳቸውን አንዳንድ የኦርቶዶክስ ልጆች ሲሳደቡ እውቀት የሌላቸው ምንም እንዴት ይሆናል? ለክርስቶስ እንዴት ትክክለኛ ቤዛ ትክክለኛ አዳኝ እሱ ብቻ ነው ብዬ በሱ ጉዳይ ነው ከኦርቶዶክስ የወጣሁት። ማንም ህዝብ ያውቃል። ለሆዴ ብዬ ለገንዘብ ብዬ ለምን ብዬ አልመጣሁ። አንተ ሲወጣው አመንዝረ ጌታ ጋር እንኳን ብትሄድ ትክክለኛው ክርስትና ማለት ለክርስቶስ የምትቆመው ነው። አንተ ለክርስቶስ አይደለም ስታመነዝር ነው ከኦርቶዶክስ የወጣው። አሁን በኦርቶዶክስ እያለህና አሁን ሰብተሃል። ይኸው ስፖርት መስራት አለ ሰብተሃል። ትጠቀጥቃ ጾም የለ ስግደት የለ ማስቀደስ የለ ቆሞ መዋል የለ
ክርስቶስ ተብሎ የሚደረገውን ነገር አንዳችም አታደርግም። በቃ ዝም ብሎ ኢየሱስ ጌታ ነው ብለህ ዋቴ አድርገህ መውረድ ነው። ዳሴ ኦርቶዶክሶች ሲታረዱ አርሲ ላይ ቃል በቃል የተናገርከው ንግግር አለ። አንተ ምንድን ነው ያልከው? ካሴቴን አቃጠሉትና እግዚአብሔር ለምንድን ነው እኔስ እንዴት ተደረገው ብላችሁ ጠይቁ ነው ያልከው ቃል በቃል። እንዳልኩ አረቄን አፍቆኝ አይደለም። እኔ ኦርቶዶክስም እያለሁ ሰካራም አይደለሁ፣ አሁንም መቼም አልሆንም። እንደሱስ የምጠየፈው ነገር የለም። እኔ እንዳለ ኢትዮጵያዊ ያቀኛል። በዛ ለሱስ ያለኝ አቋም በጣም 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 ሲሪየስ ነው። ለምን ጥቅም የለው። ምክንያቱም እኔ እግዚአብሔር ቤት ነኝ። እኛን ነው የሚለው። እኔ ውስጥ መጥፎ ቆሻሻ ነገር አላስገባም። ገብተዋል። እኔ ውስጥ ቆሻሻ ነገር አላስገባም። አንተ ግን ለመወደድ ብለ መልስ ሰጣለሁ ብለ ተዋርደ ቁጭ ነው ያልከው። አሁንም ነግርሃለሁ፣ የትኛው ዲኖሚኔሽን ነህ? ማናችሁም ጴንጤዎች የምጠይቃችሁ ጥያቄ አንድ አይነት፣ ከየትኛው ነህ? መርጠው ከዳኑት ነው? ዓለም መጣ ከሚለው ነው? ወይስ ጻድቃን ጸሎት እግዚአብሔር ይሰማል የሚለው ነው? ሕፃናት የሚያጠምቁት ናቸው የማያጠምቁት ናቸው? አንዴ ከጸደቅም በኋላ ድነናል ነው? ወይስ እየዳንን ነው? ከየትኛው እንደሆንክ መጀመሪያ ንገረን። ዝም ብሎ ጴንጤ ብሎ መበጥረቅ አክትሟል። ከዛሬ ጀምሮ አክትሟል። ለምን? ይሄን ነገር አጋልጫለሁ።